ቀይ ስሮች እና ሌሎችም። ጸሐፊ እስክንድር መርሃ ጽድቅ፣ ተራኪ አዲስ ዓለም አበበ። ይህንን መጽሐፍ አዘጋጅቶ ያቀረበላችሁ ስሙ ኦዲዮ ቡክስ ነው። የክህደት ዓለም። ድርጊቱ የተፈጸመው በአርሲ በቆጂ ከተማ ነው። በከተማዋ በሚገኝ የቅዱስ ጊዮርጊስ ቤተክርስቲያን አንድ ቀን ሰዎች የከበቡት ነገር ቀልቤን ሳበው። ተጠግቼ ሳይ ብስል ቀይ የሆኑና የተጎዳ ሰውነታቸው ሕፃን ያስመሰላቸው አሮጊት ናቸው። በዚህ መልኩ አሮጊቷን ተጠግቼ ለማናገር ግርግሩ ስላላመቸኝ ለሌላ ቀን አስተላልፌ ተመለስሁኝ። ባሰብኩት ዕለት ብመለስ ግን ላገኛቸው አልቻልኩም። ሰዎች ሳጠያይቅ ለነፍሴ ያሉ አንዲት እናት እንደወሰዷቸው ተረዳው። እዚያ ሲሄድ ደግሞ የወሰዷቸው እናት አቅም አጥተው ኖሮ ለሌላ ሴትዮ አስተላልፈዋቸዋል። እንደ ሰማሁት ከሆነ አሮጊቷ እኚህ ሴትዮ ዘንድ እስኪደርሱ 4 ሰዎች ናቸው እንደ ወፍጮ ቤት ቁና የተቀባበሏቸው። ሁሉም ይወስዱና ሲታክታቸው የሚመልሳቸው እዚያው ቤተ ክርስቲያን ሲሆን የሚያነሷቸውም ከዚያው ነው። ከእንግዲህ በኋላ አይንከራተቱም። የበላሁትን በልተው አብረን እንሞታለን እንጂ የሌላ ሰው እጅ ማየት የለቦትም ብለው የወሰዷቸው ሴትዮ ቤት አንድ ክፍል ውስጥ ተቀምጦ ያገኘኋቸው በሚያስቀና መልኩ ነው። አሮጊቷ ያ በጉዳት ጉስቁል ያለው ሰውነታቸውና የገረጣ ፊታቸው መለስ ብሎላቸዋል። የነተበ ልብሳቸውም ቢሆን ተቀይሯል። ያሉበት ክፍል ጽዳቱ አትውጡብኝ ያሰኛል። 1 ሜትር ያህል ስፋት ያላት አልጋቸው በአማረ መልኩ ተነጥፋና ውብ የአልጋ ልብስ ተደርቦላት አሮጊቷን በተመቸ ትራስ አንተርሳ ይዛለች። ጥቁር እንግዳ ይዤሎት መጣሁ አሉና አስጠጊያቸው እጃቸውን ሳብ በማድረግ ከእጄ ጋር አገናኙት። ጸሐፊ ነው፣ በራዲዮና በወረቀት ላይ የሚጠፋው ይመጣል ያልኮት ጸሐፊ፣ በሉ ይጨብጡት ሲሏቸው እጄን ጠበቅ አድርገው ወደ ከንፈራቸው በማስጠጋት ሳሙት። ጠጋ ይስጥህ፣ እጅህ አይጣ፣ ጧሪ ቀባሪ አያሳጣህ፣ የተባረከ ልጅ ይስጥህ እያሉ የምርቃቱን ማዕት ሲያዥጎደጉዱት ሸክሙ ከበደኝ። ለካስ ምርቃትም እንደ እርግማን ይከብዳል። ወይዘሮ አበበች ደምሴ የተወለዱበትን ጊዜና ቦታ በቅጡ አላውቀውም ካሉኝ በኋላ ብቻ ተሰገሌ መልስ ነው አሉ። ጎርፎ አማኑኤል አብቹ የተባለ ቦታ መወለዴን ወላጆች የነገሩኝ በማለት አረጋገጡልኝ። ሰውነታቸው ጠንከር ብሎ ለአቅመ ሔዋን ለመድረስ በሚንደረደሩበት ወቅት የልጅነት ባል መጣና እዚያው የተወለዱበት መንደር ተዳሩ። ይሁን እንጂ ትዳሩ ልጅ ከወለዱ በኋላ ብዙም አልዘለቀም ነበርና መውለዳቸውን ሰምታ ከአርሲ ጉምጉማ ልትጠይቃቸው በመጣች ታላቅ እህታቸው ግፊት አራስ ልጃቸውን ይዘው ይሄዳሉ። ይህ የሆነው ጣሊያን ኢትዮጵያን ከመውረሩ 2 ዓመት በፊት ነው። የዕድል ነገር ሆኖ አብሯቸው የነበረው ጨቅላ ይዘውት በኮበለሉ በዓመቱ ሞተባቸው። ብዙም ሳይቆዩ ግን አንድ ሀብታም ላግባሽ በማለት አላስወጣ አላስገባ ስላላቸው ተዳሩ። የዚያን ጊዜ ውበታቸውን ሲገልጹ አቤት ያኔ የነበረኝ መልክ፣ የለበስኩት የሚያምርብኝ፣ ያየሁት የሚቀላውጠኝ፣ የረገጥኩት መሬት አፈር አይንካሽ የሚያሰኝ ነበር ያሉት። አዲሱ ባላቸውም በመልክ የማይታሙ ቆንጆ፣ ዘለግ ያሉ ሽቅርቅርና ትዳራቸውን አክባሪ ከመሆናቸውም ባሻገር ሹምና አንቱ የተሰኙ ባለጸጋ ነበሩ። ባለቤታቸው በተለያዩ ቦታዎች ከነበራቸው ሰፋፊ የእርሻ መሬቶች፣ የወፍጮና የንግድ ቤቶቻቸው በሚገኘው ገቢ ወይዘሮ አበበችን አንቀባረው ያዟቸው። እርሳቸው ደግሞ በአጸፋው ወንድ ልጅ አስታቀፏቸው።
ይህን ልጅ እንዴት አሞላቅቄ መሰለ ያሳደግኩት። የማን እናት ነች 6 ዓመት ሙሉ ደረቷን ገልብጣ ጡቷን የምታስመገምግ? እኔ ግን እዚያና እዚህ እየዘለለ ሲመጣ አስመገምገው ነበር። ደሞ ጉልበቱ ሌላ ምን መሰለ? የእናት ጡት እኮ ነው። የእናት ጡትን ያህል ሰውነትና ፍቅር የሚሆን ምግብ ያለ መሰለህ? እነዚህን ሰጥቼዋለሁ። ይህንን ሲሉ በሐሳቤ ይቺን ሐሳቦን ጤና ጥበቃ ቢሰማ በሸለሞት ነበር አልኩኝ። በዚያን ጊዜም ሆነ ጡት ከጣለ በኋላ ተዝቆ በማያልቀው የአባቱ ሀብትና በእናቱ ሙያ በተዘጋጁ ጥሩ ጥሩ ምግቦች ፋፋ። አለመታደል ሆኖ የወይዘሮ አበበች የትዳር ዘመን የተድላና የደስታ ሆኖ አልቀጠለም። የነበራቸው ሀብት እንኳን 10 ልጅ የሚያንጋጋ ቢሆንም ከአንድ በላይ ፍሬ ያጣሉ። ይህ ደግሞ ባለቤታቸውን አላስደሰታቸውም። አለመደሰት ብቻ ሳይሆን ነጋ ጠባ ቤታቸው ሰላም ያጣል። በባለቤታቸው የሥራ ጸባይ ኮፈሌ የተባለ ከተማ ተዛውሮ ቢሄዱም ጸቡ ከረረ። ስለዚህ ያለው አማራጭ ፍቺ ፈጽመው የሚገባቸውን ሀብት በመውሰድ መለያየት ነው። ልጃቸው ግን ከአባቱ ጋር ሆኖ ትምህርቱን እንዲከታተል በመወሰኑ ጓዛቸውን ጠቅለው ታላቅ እህታቸው ዘንድ ጉምጉማ ተመለሱም። ባለቤታቸው ደግሞ ብዙም ሳይቆዩ ሌላ ሴት ያገባሉ። ባልና ሚስቱ በዚህ መልኩ ተለያይተው ቢቀመጡም እንደ እህትና ወንድም ይጠያየቃሉ። በልጅ ናፍቆት እንዳይጎዱም እሳቸው ያሉበት ቦታ እየተወሰደላቸውም ሆነ ወደ እሱ እየተመላለሱ ይጎበኙታል። ከእናት ናፍቆት በቀር ምንም ያልጎደለበት ሕፃን ዕድሜው እየጨመረ አእምሮም በትምህርት እየጎለበተ ለቁም ነገር በቃ። እናም መጀመሪያ በቆጂ ቀጥሎ ደግሞ አሰላ ከተማ አስተዳደር ጽሕፈት ቤቶች ተመድቦ ሠራ። የ1966 ዓመተ ምህረት አብዮት ሊፈነዳ ጥቂት ዓመታት ሲቀሩት ወደ አዲስ አበባ ተዛውሮ በከፍተኛው ፍርድ ቤት መሥራት ጀመረ። በወይዘሮ አበበች ዙሪያ ነገሮች እንዲህ ሲለዋወጡ እርሳቸው ግን ያገኙት አዲስ ነገር የለም። ይልቁንስ መቀነስ እንጂ መጨመርን ያልታደለው ሀብታቸው እየተመናመነ ነበር ሄደው። ዘመኑ እየጨመረ ዕድሜያቸው እየገፋና ጉልበት እየከዳቸው እንደ ልብ መንቀሳቀስ ሲሳናቸው ጭራሽ ጥሪታቸው ተሟጦ የሰው እጅ ከሚያዩበት ደረጃ ደረሱም። እንግዲህ በዚህ ጊዜ ነበረ 6 ዓመት ሙሉ ደረቴን ገልብጬ አጠባሁት ያለው ልጃቸው የታወሳቸው። እናም አዲስ አበባ ተጉዘው አለ የተባለበት ቦታ ይሄዳሉ። እሱም እጁን ዘርግቶ በደስታ ይቀበላቸዋል። ከዚያም የእናትነት ወግና ማዕረግ አሳጅቶ ከላይ እስከ ታች አስጊጦና ከመሳፈሪያ በተጨማሪ በእጃቸው ጠቀም ያለ ገንዘብ አስጨብጧቸው በክብር ይሸኛቸዋል። ከዚህም ሌላ በየወሩ 30 ብር ሊቆርጥላቸው ቃል ገብቶላቸዋል። ልጃቸው በገባው ቃል መሠረት ተቆራጩን የላከላቸው ለ5 ወራት ብቻ ነው። ከዚያ በኋላ ግን ተቆራጩንም ሆነ ልጃቸውን የበላ ጅብ አልጮህ አለ። ምክንያቱ ባይገባቸውም ለልጃቸው ጤናን እየተመኙ በትዕግሥት መጠባበቅ ያዙ። በዚህ መሃል የልጃቸው አባት ሊጠይቋቸው መጥተው ነበርና ሁኔታውን ያስረዷቸዋል። እሳቸውም ነገሩ አሳስቧቸው ወይዘሮ አበበችን በመያዝ አዲስ አበባ ያቀናሉ። ከዚያም መስሪያ ቤቱ ቢሄዱ ያጡታል፣ ቤቱም እንዲሁ። ሰውየው መጨረሻ ላይ የወሰኑት ወይዘሮ አበበችን ልጃቸው ቤት በመተው ወደ መጡበት መመለስ ነበርና ያሰቡትን አደረጉ። የወላድ አንጀታቸው አላስችል ያላቸው ወይዘሮ አበበች በልጃቸው ላይ ደርሶ ይሆን ብለው ያሰቡትን ክፉ ነገር እያወጡና እያወረዱ ሲጨነቁና ሲጠበቡ ልጃቸው ይመጣል። የተንኳኳውን የውጭ በር በከፈተችው ሠራተኛ የእንኳን ደስ አሎት በሥርዓት የሰማው ልጅ ምን ተገኘ ይላታል። እሷም እየተደሰተች እናቶ ከአገር ቤት መጥቶሎታል ትለዋለች። ወይዘሮ አበበች ይህን ያስታወሱት እንዲህ ባለ ሁኔታ ነበር።
የተከፈተለትን በር ዘልቆ የገባው ልጁ ሰራተኛዋ የሆነ ነገር ስትነግረው ፊቱን ከስክሶ ወደ ሳሎን ሲወጣ በመስኮት ይታየኝ ነበር። የሳሎኑን በር ከፍቶ ሲገባ በናፍቆት ይጠመጠምብኛል ስል የእግዜር ሰላምታ እንኳ ሳይሰጠኝ ሰራተኛዋን ጠርቶ ማን አስገቢ አለሽ በማለት ጮኸባት። ጭራሽ በይ እንዳስገባሽ አስወጪ ብሎ ተመለሰ። መቼም እምባ ጎርፍ ቢሆን ይህን እየተናገሩ ያወረዱት እምባ ድርጊቱን የፈጸመውን ልጃቸውን ይወስደው ነበር ያሰኛል። እንደምንም እያባበልኩ መጨረሻቸውን እንዲቀጥሉ ገፋኋቸው። እንደ አባባሉ የልጅ ልብ ድንጋይ የእናት ልብ ውሃ ነውና የእርሳቸውን ናፍቆት በተቃራኒው ያሳየው ልጃቸው ይህን ከተናገረ በኋላ ከግቢው ቢወጣም ርቆ አልሄደም። ምክንያቱም ሰራተኛዋ ማስወጣት አለማስወጣቷን ከርቀት ለመከታተል አንድ ጥግ ቆሞ ነበርና። ነገሩ ስላላማረው በድጋሚ ልጆች ቢልክም ሰራተኛዋ አውጥቶ የሚጥል ጨካኝ አንጀት አልፈጠረባትም። ይህ አልሳካ ሲለው ጓደኛውን አስጠርቶ በሌላ ብልሃት ወደ ቤቱ ይልከዋል። መልእክተኛውም እማማ ልጆ የእርሶን መምጣት ስላልወደደ ያመጡት ሰዎች ዘንድ ልውሰዶት በማለት ያግባባቸውና በመኪናው ከግቢው ይዟቸው ይወጣል። ትንሽ ራቅ ብሎ ከወሰደ በኋላ ግን የገባላቸውን ቃል አጥፎ መንገድ ላይ በመጣል ይሰወራል። ድሮስ ባለቤቱ ያቀለለውን አሞሌ ባለዕዳ ይቀበለውም አይደል የተባለው። አሮጊቷም እምባቸውን በወጪና ወራጁ ፊት ያወርዱት ጀመር። ሳንቲም እየወረወረ ከንፈር እየመጠጠና ምክንያታቸውን እየጠየቀ ከሚሄደው መንገደኛ መሃል አንዱ እንዴ የእንትና እናት አይደሉ እንዴ ብሎ ያነሳቸውና ተባባሪ በሆነ ሌላ መንገደኛ መኪና ይወስዳቸዋል። እዚያ የደረሰባቸውን ከተናገሩ በኋላ አድረው ወደ ሀገራቸው ይሸኛቸውና ታላቅ እህታቸው ዘንድ ይቀመጣሉ። ልጆ ግን ይህን ያደረገው ለምን ነበር ስላቸው ምኑን አውቄ በኋላማ እንደሰማሁት ከአባት የተካፈለችውን ሀብት ብቻዋን ጨረሰችው ብሎ ነው አሉ ነበር ያሉኝ። ከዚህ በኋላ የተደራረበባቸው መከራ እንኳን እሳቸውን ሰሚንም ያማርራል። በቋሚነትም ባይሆን አልፎ አልፎ እየጠየቁ ይረዷቸው የነበሩት የልጃቸው አባት ይሞታሉ። በመቀጠልም ያገኙትን አካፍለው ሊያኖሯቸው የነበሩት እህታቸው ይከተላሉ። በቡሃ ላይ ቆረቆር እንዲሉ በለቅሶ ብዛት የተጎዳው ዓይናቸው ብርሃን ማየት ያቆምና ለዓይነ ስውርነት ይዳረጋሉ። ወይዘሮ አበበች ምንም ምርጫ ሲያጡ በሰዎች እየተመሩ የሟች እህታቸው ልጅ ዘንድ ቢጠጉም ከጥቂት ጊዜ በኋላ የልጆች ሀገር ስለሚሄድ በቆጂ ጥሩ አገር ነውና በቆጂዎች ይጡሩሽ ብላ ከሰዎች ጋር አገናኝታቸው ወዳሰበችው ትሄዳለች። ከዚህ ቀጥሎ ነው እንግዲህ ብዙ ሰዎች ቤት መንከራተት፣ በኋላ ያገኘኋቸው ቤትም ተረጋግተው የተቀመጡት። መቼም ላይችል አይሰጥ ነውና ሄድ መለሱን ለምጄዋለሁ። እነርሱም ጥሎ ወደማይጥለኝ ቅዱስ ጊዮርጊስ ያኖሩኛል። ይህ ለምን ሆነ ብዬ እማረራለሁ። አንድ ሦስቱን ሰጥቶኝ ቢሆን ኖሮ አንዱ ቢረገም ሌላው የተባረከ ሆኖ ይሰበስበኝ ነበራ። ዋ ልጄ አግኝቶ ማጣትን ከመሰለ ክፉ ባለጋራ ይሰውርህ በማለት በምረቃ ወጋቸውን የቋጩልኝ ወይዘሮ አበበች ትረካቸው ቢያበቃም እምባቸው ግን የታወሩ ዓይኖቻቸውን እያስጨነቀ መፍሰሱን አላቋረጠም። ያለቅሳሉ ያለቅሳሉ። ምናልባትም እስኪሞቱ ድረስ ያለቅሱ ይሆናል። እናቱን የከዳው ልጅም እንደ ከዳ ቀርቷል። ደጋጎቹ እናቶች ደግሞ አምላካችን ለተራበ አብሉ፣ ለተጠማ አጠጡ፣ ለታረዘ አልብሱ ብሎ ያዘዘውን ቃል እየፈጸሙ ናቸው። እኔስ ለእኒህ አሮጊት ምንድነው ማድረግ ያለብኝ? አእምሮዬ ምንም ሊያስብልኝ አልቻለም። ሁለቱን አሮጊቶች አመስግኜና ተሰናብቼ ስወጣ ያን ሁሉ ነገር ነበር ማስበው።
ከቤቱ እየራኩ ጨለማ ውስጥ እየጠለቅኩ ሲሄድም አንዳች እውነታ የታየኝ መሰለኝ። አዎ፣ ጓደኛሞች ይከዳዳሉ፣ ፍቅረኛሞች ይከዳዳሉ፣ ባልና ሚስት ይከዳዳሉ፣ እናትና ልጅ፣ አባትና ልጅ ይከዳዳሉ። በዚህች ዓለም ላይ በአስቸጋሪዋ ጊዜና በመጨረሻዋ ሰዓት ምን የማይከዳ ነገር አለ? ሌላው ቀርቶ የእኛ ነው የግላችን ነው እያለን የምንኩራራበት ገላችን ወይም ሰውነታችን እንኳ ይከዳን የለ እንዴ? የቆምንበት አፈርም ከጂ ነው። ዓለምም ትከዳለች። ሁሉም ከዳተኛ ነው። አእምሮዬን ያስጨነቀውን ይህን ሐሳብና ፍልስፍና ለአንዴና ለመጨረሻ ጊዜ ከሕሊና የወጣሁት ታሪኩን ከመጀመሪያ እስከ መጨረሻ ከጻፍኩት በኋላ ነው። በ1985 ዓመተ ምህረት ቃለ መጠይቅ ከተደረገ በኋላ በ1986 ዓመተ ምህረት ሳሌም መጽሔት ላይ የወጣ ይህ ታሪክ ታትሞ ከተሰራጨ በኋላ ከዳተኛው ልጃቸው በእኔ በጸሐፊው ላይ በተለያዩ ሰዎች በኩል የተለያዩ የዛቻ መልእክቶችን ያደርሰኝ ነበር። ሰው ነኝና ሁሌ ስበረግግ ስፈራና ስቸር ብዙም ሳይቆይ ከዚህ ዓለም በሞት ተለየ። እናቱ ወይዘሮ አበበች ግን ይህን ሲሰሙ ያን ሁሉ በደል ረስተው በመረረ ሐዘን አልቅሰው ነበረ። የልጅ ልብ ድንጋይ የእናት ልብ ውሃ እንደተባለው ስለ ቀድሞ ልጃቸው፣ ስለ ትዳራቸው፣ ስለ ታላቅ እህታቸው፣ ባክኖ ስለ ቀረው ሀብታቸው፣ ብርሃን ስላጣው ዓይናቸው፣ መጀመሪያ ስለ ከዳቸው፣ ኋላ ላይ ደግሞ ከዚህ ዓለም በሞት ስለ ተለየው ልጃቸው ተደራራቢ የእንባ ዘለላ ሲያረግፉ የነበሩት ወይዘሮ አበበች ብዙም ሳይቆዩ ልጃቸውን ተከትለው ወደማይቀርበት ዓለም ሄደዋል። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብረውን ስላሉ እናመሰግናለን።